ስታረግ የነበረው ምንድነው? ሰውነትሽ ላይ ስደፍ የነበረው ምንድነው? ሞቀኝ ብላ ራሷን እያደረገች አይደል? አንቺ እስካሁን የተፈጠረው ነገር እያየሁኝ ነበር። ቁጭ ብዬ እያየሁ ነበር። ይኸው እዚህ በር ላይ ቁጭ ብዬ አስቀመጥኩኝ። አዎ ነሽ። ምንድነው እያደረግሽ የነበረው? ውሃ ስደፍ የነበረው ምንድነው? ይሄ ምንድነው? ተደፍቶብኝ። አንቺ የምትፈልጊያለሽ አይደለ? ስለዚህ እኔም እወደዋለሁ። ስለዚህ ከሁለታችን ማን እንደሚያስበልጥ አብረን ነው አይሻልም? አንቺን አምኜ ተንተሽኛል አይደለ? ቤቲ አንቺን አምኜ ሁሉ ነገር ይነግርሽ ደግሞ አንቺ ለመጨረሻ አንተ ትሉሽ መሄድ ስላለብሽ ይሄ ያልኩት ቆይ ሰርልሽ ቆይ ሰው ማለት ሰላም ይወደዳችሁ የተከበራችሁ የቻናል ቤተሰቦች እንደምን ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሰላም ነው? በዚህ የሆነ ነገር መፈጠሩ አይቀርም እና እኔም ደግሞ በቤት ማስወጣት አልቻልኩም። ምክንያት አለኝ እውነት ለመናገር የማላስወጣበት አንድ ማወቅ የምፈልገው ነገር አለ እና ከዚህ ቀደም ነግሬያቸዋለሁ የሆነ ነገር ማድረግ እንደምፈልግ እና ዛሬ በጠዋት ተነስቻለሁ። መኝታ ቤቶች ስር ምናምን ነገር ሴኩሪቲ ካሜራ ሊኖር እንደሚችል እነሱም ኤክስፔክት ያደርጋሉ፣ እነሱም ጥንቃቄ ያደርጋሉ። ሶ ያለኝ አማራጭ እዚህ ሳሎን ውስጥ እነሱ ኤክስፔክት የሚያደርጉ አይመስለኝም እና እዛች ጋር ድብቅ ካሜራ አስቀምጣለሁ። እዚህ ጋር ብቻ አይደለም ሁሉም ክላስ ውስጥ ኪችን ውስጥም ገብቼ አስቀምጣለሁ። ብቻ ግን እኔ ከወጣኝ በኋላ መጣላታቸው የማይቀር ነገር ነው እና እዛ ጋር ሴታፑ ምናምን ካስቀመጥኩኝ በኋላ እኔ ከውጭ ሆኜ እከታተላለሁ። የሆነ የደበቀችኝ ነገር አለ መሪማ። እሱን ነገር ደግሞ ቤቲም ታውቃለች እና ምንድነው ጉዳዩ የሚለው ነገር ጠይቄያቸው በተደጋጋሚ ሊነግሩኝ ፈቃደኛ አልሆኑም። ሶ ያለኝ አማራጭ እዚህ ጋር ድብቅ ካሜራ አስቀምጣለሁ። የተፈጠረውን ነገር እዚህ የሚፈጠረውን ነገር እኔ ከውጭ ሆኜ መከታተል እችላለሁ ማለት ነው እና አይ ሆፕ በቃ በዚህ ነገር ለአንድና ለመጨረሻ ጊዜ ይዛችኋለሁ ብዬ ተስፋ አደርጋለሁ። ከያዝኳቸው በኋላ ግን ምን እንደሚፈጠር እንግዲህ ከፈጣሪ ጋር አብረን የምናይ ነው የሚሆነው። ኤኒዌይስ አሁን ጉዳዩን ሳላስረዝመው ካሜራውን እዛች ጋር መስቀል ልጀምርና ከጀመርኩኝ በኋላ እንደወጣሁኝ ነግሬያቸው ይሄዳለሁ ማለት ነውና ሴታፕ ተስተካክሏል። መልካም ተስተካክሏል። ስለዚህ ከዚህ በኋላ ከኔ መውጣት ብቻ ማሳወቅ ነው የሚጠበቅብኝ። ከዚህ በኋላ ያለው ነገር እያንዳንዱ ነገር ይዛለኝ ስላለ እስከዚህ ድረስ ይዛለሁ ያለ ድረስ ማርያም ወይ ገባ ወጥቻለሁ። በቃ የት ነው የምትሄደው? ጤነኛ እኮ አይደለሽም አንቺ። ሄጃለሁ። እሺ ቶሎ ና እንጂ ነው የጀመርኩት እንዳልቀጠሉ ምን ይሆንሽ ነው? ሲጀመር አንቺ ለምን ተምሰቃቂው? ስለፈለኩ አልበቃሽም ማለት ነው? ምን ነው ይበቃል? አልበቃሽም? የባለፈው ብሎ አሁን እንቀጥለው ትፈልጊያለሽ? ስላከበርኩ ነካ ነካ አድርጊው። እሺ ቆይ ቆይ ራስሽን ሜካፕሽን እስኪያስለቅቂው ሜካፕሽን እኔ ላይ ነው አሬት ነው አመልሽው። አሁን ደግሞ በታራይ አፍርድሜ ነው ማስበላሽ። ምንም አታምጪ ተንተሽኛል አይደለ? ምንም አታምጪ። መጀመሪያ ስርዓት ይኑርሽ። ደግሞ ስርዓት የተንበሽ ምታውቂው ነው። እዚህ ጋር ይቀመጥ፣ እዚህ ጋር ይቀመጥ። ምን እንደሆነሽ ችግር አንቺ ቆይ አልወጣልሽም አይደለ? ካልፈለሽ መውጣት ትችያለሽ። የት ነው የምወጣው? ቆይ ምን አይነት አይወጣልሽ? ሰው ቤት ጥልቅ ብለሽ ገብተሽ ማነው ሰው ቤት የገባው? አንቺ ነሽ። ገና ለገና ወርቅ ሰው ለምንድን ነው እንደዚህ ይሆናል? ወርም ለውጣ 15 ቀን አንቺ ነው አይመለከትሽም። ምን ማለት ነው አይመለከትሽም? በእኔ እኮ ነው የምታውቂው። ወንድሜ እኮ ነው። ወንድምሽ ነው? ምን ለይልኝ እንዴ? ወንድሜ ነው እንዴ? ምንም ይሁን አይመለከትሽም። ግን ደግሞ አንቺ ነሽ። ስለዚህ ወንድሜ አትበይው። በቃ እኔ እውነቱን አውቃለሁ አይደል? ወንድሜ አትበይው። እኔ ፊት አታስመስይ። እሱ አይመለከትሽም። ሰምተሽኛል? ለአንቺ ማስረዳት ለአንቺ የነገርኩበትን ጊዜ ነው እንዲጸጽተኝ ያረግሻለሽ። ግን ይኸውልሽ ይሄንን የበላለዘ ፊትሽን በሜካፕ የሸፈንሽው ፊትሽን ተስፋሪ ነው አይደል? ምን ልትሆኚ ነው? ቆይ ምን ልትሆኚ ነው? እኔ ማለካሽ ይኸውልሽ ሶፋ በእኔ እንዳያዝንብኝ ብዬ ነው። እሺ እሱን ካወቅሽ አንድ ነገር ነው። ስለዚህ አሁን ስለምትጨርልሽ ነበር እሱን ስታልሽ አሁን ሌላ ወሬ አልፈልግም። ሰምተሽኛል አይደል? ሌላ ወሬ አያስፈልግም። በቃ
የባለፈው አልበቃሽም። ስለዚህ ደግሜልሻለሁ። ከዛ በኋላ ያነካሽ ትወጫለሽ። አንቺ ያለፈው አሁን እግርሽን ነው የምታደርግሽ። ሰማሽኝ አይደለ? ሞክሪ እስኪ ግን እናንተ ጅል አድርጊው ሞክሪ። እሱ ሲመጣ ይሁን ነገር ሆንኩ ብለሽ ምናምን የምታለቃቅሽ አይደለም። እሱ ያንቺ ጸባይ ነው። ጸባይ እንዳልሆነማ በደንብ ታውቂያለሽ። ለማንኛውም አሁን ስርዓት ይኑርሽ፣ ስርዓት በቂ። እሺ ለነገሩ ቤት ጎዳና አይደለሽ። የቤት አፍሽን እንዳትከፍቺ። ምን ልትሆኚ ነው? ለምን አረጋግጠሽ ፈልጊ ይኸውልሽ ካታላጅንግዝሽም ታንተሽኛል አይደለ? ምንም አታመጪም። አሁን እኔ ስላለፈው ነገር ምንም አይመለከተኝም። አሁን አንድና አንድ ልነግርሽ የምፈልገው ነገር ከዚህ ቤት መቼ ነው የምትወጪው ነው። መውጣት እንዴት ነው መውጣት? ጠጋብሽ አትንኪ ሶፋ ላይ ደርሷ እንደማይሰቀር አታውቂም አይደለ? አይመለከትሽም። ቤት ስመጣ እንደዛ ትይኛለሽ። ቤቴ ነው ያንቺ ቤት አይደለም። ቤቴ ነው። እኔ ነኝ ያስገባሁሽ። እጅሽ ተነግለሽ እየኖርሽ ነው። ቤትሽ አይደለም። ስለምን መጠጋት ነው የምትሰው? ስለዚህ እንደፈለግሽ ግን እኔ ነኝ ጎትቼ ይዤሽ የመጣሁት። ገባሽ? እሱ አይደለም ያመጣው። እሱ ስለፈለገ እኮ አንተ ደስ ይልኩኝ አይደል? አንቺን ደግሞ ውጪ ያለሽ ስለዚህ ካልተመችሽ መውጣት ትችያለሽ። አይደለም ተንትሽኛል አይደል? አይደለም አሁን ስለ እንደዚህ አይነት ነገር የማውራት አቅሙ ፍላጎቱም የለኝም። እሱ አሁን ወጥቷል አይደል? ተመልሶ ሳይመጣ ውጪ። አንድ ላውራሽ የምፈልገው እሱ ሲመጣ ራሱ ካጣኝ ይደብራል። አይመስልሽም? እንዴ እንዳለ ሞክሪ። ተንትሽኛል አይደል? አናችን ይሄ ነገር እኮ ሞክሪ። ለምን ታወሪያለሽ? ሞክሪኛ እየሰማሽኝ ነው አይደለ? እየሰማሽኝ ነው አይደለ? ምን ነው ሰማሽ? አትጥቂኝ። በቃ ሰላም ይላግኝ። ደግሞ ሰይኔ ነው አይደለ? አምጪው የሰው ካዞ ጃለሽ ሲጀመር አንቺ ማን ነው የሰውን ሲል የነበረው? አንቺ ነሽ። ሌላ ሰው ማንም የለም። ከአንቺ ውጪ ማን አለ? ሻንስ ወጥቼ መላሽ ያምሻል እንዴ? ሌላ ነገር ውስጥ እንዳትገባ። አትንኪ። አንቺ አይደለም ይምሽል ነው አንቺ ማለት ነው አይደለም። ነገር ነው ተመጣጣበት ይቅርና ምንም ነገር የለውም። በቃ እሱ እንኳን እንደማያደርገው በደንብ እናውቃለን። አሁን በያወራ ያልፈልግ ለምን ጭቅጭቅ? እሺ እየጨቀጨቅሽ አይደለም፣ እየነገርኩሽ ነው። ሰው ቤት ገብተሽ ጠልቀ ብለሽ ሰው ቤት አትግቢ። በቃ አይበቃሽም? እስከዛሬ የተፈጠረው ነገር አይበቃም? ቤት በቂ ነው እኮ በጣም በቂ ነው። አሁን ሰላሜን አትንሽኝ በእናትሽ። ሰላማችንን ምግብ ካለ ምግብ ስጪ። አታደርሺ። እሺ ለምን ልጅ ይበላው ምግብ አለ እሱ መስራት አቃተሽ ነው? ለአንቺ ሰጥሽ ነው ወይ መስራት አቃተሽ? ይሄን ትርጉሙ ራሱ አልገባኝም። እዚህ ያለሽበት ምግብ እንኳን ሰርተሽ ለማቅረብ ካልሽ ምንድነው ጥቅምሽ? ለማን? ለአንቺ ነው ማቀርበው? ለአንቺ ነው ወይ ማቀርበው? ንገሪኝ። ለአንቺ ነው ማቀርብልሽ? ምንድነው ችግሩ? ኧረ እባክሽ ከፈለግሽ ቤት አለሽ እኮ የእኔ እናት። ማንም እዚህ ቤት አንቺ የእናትሽ ቤት አለ። የእናትሽ ቤት አይመለከትሽም። እሱ አንቺን አይመለከትም። እጅሽን ጎትቼ ይዤሽ ነው አይደል የመጣሁት? ስለዚህ አሁን መሄድ ትችያለሽ። ወደሽ እኮ አይደለም እሱን የሆነ ውለታ እንዳልሽኝ እንዳትቆጥሪ። እኔ ስላሳዘንኩሽ ወይም ደግሞ ለእኔ ውለታ ብለሽ ነው እዚህ ቤት ያስገባሽ? እሱማ ግልጽ ነው። ግዴታሽ ስለነበር ነው። እሺ ውለታ ያልሽኝ ምናምን አታስቢ። ግዴታ የሆነው ደግሞ አንቺን አምኜ ሰምተሽኛል አይደለ? ቤቲ አንቺን አምኜ ሁሉ ነገር ይነግርሽ፣ ግን ደግሞ አንቺ የመጨረሻ ሰይጣን ሰው ስለሆንሽ ነው። የመጨረሻ ሰይጣን ሰው ስለሆንሽ አሁንም በዚህ ይበቃል። ይኸውልሽ አንቺ በቀል ያልሽው ምንድን ነው? ኦብቪስሊ በቀል ነው። ሌላ ምንም ነገር የለውም። ግን ደግሞ ይሄ በቀል እስከ መቼ ነው? እስኪ ንገሪኝ፣ እስከ መቼ ነው? ይኸውልሽ ለአንቺ ምንም ማስረዳት አልፈልግም። ከአንቺ ጋር ምንም አይነት ነገር ማውራት አልፈልግም። ታወሪያለሽ። ማውራት ታስፈራሪኝ ነው? አዎ ማውራት አለብሽ። ማነው ማንን የሚያስፈራራው? አልገባኝም። ይኸውልሽ በጣም ለምረጋጋት አፌን ዘግቼ ነው ያለሁት አይደለ? በጣም ዝም ብያለሁ። ባወራ ምን ሊፈጠር እንደሚችል ታውቂያለሽ። ቆይ ምን እየሆንሽ ነው? አንቺ የምትጠቀሚው ነገር ምንድን ነው? ያንን ነገር ተናግረሽ የማይሆን ነገር ስለተፈጠረ አንቺ የምታገኘው ጥቅም አለ? በደንብ አለ። ምንድነው? በጣም ብዙ ነገር አለ። በቀል ነው አይደል? እሱ በቀል አንቺ በሌላ ነገር በቀል ትችያለሽ። ለምንድን ነው ቤተሰቤን ሁሉ የሚጎዳ ነገር የምታደርጊው? ቤተሰብሽን አይደለም የሚጎዳ አንቺ ነሽ የምትጎጂው። ቤተሰቤን የሚጎዳ ሰምተሽኛል አይደል? በደንብ ታውቂዋለሽ። እኔ እሱ አይመለከተኝም። ሰምተሽኛል? እኔ እሱ አይመለከተኝም።
ግን እኔ የምልሽን በስነ ስርዓት የማታደርጊ ከሆነ ከዚህ በላይ ልዘጋልሽ። ቆይ ማለት አሁን እኔ ሌላ ነገር ታደርጋለሽ። ሌላ ድርድር እያቀረብሽ ነው ቤቲ። አይበቃም። አሁን እኮ አንቺ ነሽ ጭራሽ እኔን እያስፈራራሽኝ ያለሽ አይደል? ኖ መሄድ ስላለብሽ ሂጂ ያልኩሽ። ቆይ ሰርልሽ ቆይ ሰው ወደሽ አልገባኝም። በቃል እንደሆነ ግልጽ ነው። ለምን ታደርጋለሽ? እሱ ጋር ካንቺ ጋር ምን አገናኘው? እኔ እሱ ነው እኮ ማለት ነው። ቤቲ ቃል በቃል ብለሽኛል ብዬሽ ነበረ። አሁን ደግሞ ሀሳቤን ቀየርኩ እና አሁን በእናትሽ ወሬ እሺ ሀስጪ እና ወሬ ነው ለኔ ያደረግሽ ምን ሆነ? አንቺ ከዚህ ቤት ትወጫለሽ፣ እኔና አብፋ እዚህ ቤት እንኖራለን። ምን ማለት ነው? ምን ማለት ነው? አንቺ አብፋ ቆይ ማለት በቀል እንደፈለግሽ ነበር ማውቀው። ሌላ ነገር አለሽ? እንደሞት እኮ ነገርኩሽ። አንቺ ስለወደድሽ ብቻ ሰው ይልሻል ማለት ነው። ይወደኝ አብረሽ ይሆናል ማለት ነው እንዴ? እሱም የሆነ እያስመሰለ ነው። እሱም በደንብ ነው የሚወደኝ። እሱ ማረጋገጥ ነው ፈልጊ አይደል? አይ ማረጋገጥ ነው ፈልጊ። ለምንድን ነው ማረጋገጥ? ሲጀመር ማይሆን ነገር ነው፣ ያልተፈጠረ ነገር ነው እያወራሽ ያለሽ። አካውንት ሲይዘኝ እንዴት ሆኖ ቤት አትኪ ነይ እንጂ ቆይ እንዴት ስለጣከው ሲኖር ነይ እንጂ ምንድን ነው ነይ እንጂ ነይ እንጂ ነይ እንጂ ነይ እንጂ እንዳትይ ይላ አትኪ ይርዛ አትኪ እንጂ አትኪ የነገርኩሽ ጋሚ እንዳመጣ ለምን አትወጪው? እሺ ለምን ደግሞ አትንኪኝ? የነገርኩሽ ነው አትንኪኝ። ምንድነው ፍላጎትሽ? እስኪ ግልጽ አድርጊልኝ። እኔ እኮ ግራ ገባኝ። ፍላጎቴን ነው ማወቅ ፈልጊው? አዎ በቃ ፍላጎትሽ ምንድን ነው? እኔ ከፈልግሽ ማድረግ የምትፈልጊው ነገር በሙሉ አደርግልሻለሁ፣ ግን እዚህ ቤት ውስጥ አይሆንም። በቃ እዚህ ቤት ውስጥ መኖር የሚታሰብ ነገር አይደለም። ሞከርኩ እኮ ላደርግ ሞከርኩኝ። አንቺ እየኖርሽ አይደል እንዴ? እና አንቺ አንተ ነኝ እንዴ? ቆይ እንዴት ነው ያሰብሻለሽ? ምንድነው ያለኝ ማለት እኔና አንቺ አንድ ነን። በቶፋ በቤተሰቦቻችን በቶፋ ቤተሰቦች በሁሉም አይነት እኔና አንቺ አንድ ነን እንዴ? እንደው ይመስለኛል ይበልጣል አይደል? ምንድነው ችግርሽ? ቆይ ምንድነው እያልሻለሽ? እሺ ምንድነው የምትፈልጊው? ማድረግ የምትፈልጊው ገንዘብ ከሆነ ገንዘብ ይዘሽ ሂጂ፣ ሌላ ነገርም ከሆነ ውሰጂ። ግን ደግሞ ከእኔና ከቶፋ ከኛ ራቂ። ጭራሽ ህመም ነው እየጨበርሽብን ያለ ነው። በገንዘብ እንትልትኝ የሞከርሽ ነው። ታዲያ ከፈለግሽ እሰጥሻለሁ ገንዘብ። እሺ ከዛ ነው ገንዘብ ከፍዬሽ ከዚህ ትወጫለሽ ከፈለግሽ። ለገንዘብ ቢሆን ኖሮማ ቻቴ አሁን ሌላ ማውራት የምፈልገው ነገር የለም። ለማንኛውም አሁን እሱ ሳይመጣ ሌላም ጭቅጭቅ ምናምን ሳይፈጠር እንዴት እየተናደደብኝ እንዳለ ታውቂያለሽ አይደለ? እሺ እንዴት እየሆነብኝ ያለ ታውቂያለሽ። ስለዚህ በቃ ሂጂ እባክሽ። የት ሄዶ ነው? እሺ አላውቅም። እንዴት ቻው ሳይለኝ መጣ? ምንድነው ይሆንሻለሽ? ቆይ ምንድነው ይሆንሻለሽ? ለምን እንደዚህ ብትንጨረጨሪ? ቆይ አንዴ ትኔት ያለሽ አንዴ እኔና እሱ አብረን ብንሆን ችግር አለው? ላንቺ ችግር አለ? ምን ማለት ነው ችግር አለ? ታውቂያለሽ፣ ሁሉንም ነገር ታውቂያለሽ። ምንድነው ማውቀው? ለሱ ብዬ ስንት ነገር እንደሆንኩም ታውቂያለሽ አይደለ? ስለዚህ ያስመሰልሽ ያለሽ በቃ። ስለዚህ ከጀመርሽ አይቀር በግልጽ እናውራ። አንቺም ትፈልጊያለሽ አይደለ? ስለዚህ እኔም እወደዋለሁ። ስለዚህ ከሁለታችንም ማን እንደሚያስበልጥ አብረን እናያለን። አይሻልም? ማለት ለምንድን ነው ውድድር ውስጥ ራሱ የምታስገቢው? ራስሽን ከሆነ ጥያቄ አንቺን ነው እንደማስገባት እኮ ይልብኝ። እሱ እንዳይቱ ነው አይደል የሚያይሽ? እሱ አንቺን አይመለከትሽም። ሰምተሽኛል አይደል? እሱ አንቺን አይመለከትሽም። አሁን ምንድን ነው አሁን እውነት ወደድሽው ነው? በጣም ነው የምወደው እና ደግሞ እሱም ይወደኛል። ቆይ በዚህ ፍጥነት በወር እንኳን በማይሆን ፍጥነት ከዲት ወደዚህ እንትን ያልሽ ደም ምናምናት ያው የሱን ስም ማውራት ነው። ራስሽ እኮ ከስንት ወር እንኳን አልሆነኝም አይደለ? ወር እንኳን 10 ቀን 20 ቀን ቢሆነን ነው አይደለ? ዴጋ እንኳን ከተገናኘን እሱ መሰልሽብኝ እያልሽ እኮ እኔ ላይ ስትጮሂብኝ ብዙ ነገር ስትይ ነበረ። ከሆነ ችግርሽ አብረሽ በቃ በቀን ይፈልግሽው ያልወጣልሽ ነገር ካለ ይልሽ ከዴብ ጋር አብረሽ ነው የምትችያለሽ። ቶፋን ግን ለኔ ታይልኝ። እሺ እንደማላረገው ታውቂያለሽ። እንኳን ላንቺ ለማንም አልተወውም። እንዴት ነው ቆይ ይሁንሽ ያለሽው? እሺ ምንድነው ብናገር አይደለም እዚህ ቤት ላቆይሽ እኮ ምንድነው የምትናገረው? እስቲ እሱን ሲመጣ መንገር እችላለሁ ነው ወይስ እንዳዲስ ላንቺ ልንገርሽ? አይደለም እዚህ ቤት እንድትኖር ይቅርና ከህይወቱ ነው የሚያስወጣሽ። እኔ የማውቀውን ነገር ብናገር ሁሉም ነገር ያበቃል እንዴ? አሁን ደግሞ መለመን ልጀምሪ ነው አይደል? ለምንሽ አይደለም እንዴ? ጓደኛሞች አልነበረም እንዴ? ቆይ እስቲ ይሄ ነገር ሲነሳ ጓደኛሽ ሆናል አይደል? እኔ ያንቺን ይሁን ነገር ያንቺን አለመውደድ ስንት
የምንናገረው እኮ እዚህ ነገር ውስጥ ሁላ መግባት አያስፈልገንም። ውጪ ምናምን መባባል እኮ አያስፈልግም ነበር አይደለ? ድሮ ከዚህ ቤት አስወጣሽ ነበር። ገና እኔ እዚህ ቤት እግሬ እንደረገጠ አንቺ ትውጪ ነበር። ስለዚህ ይሄ ቶፋ ምናምን የምትይውን ነገር እርሹ። እሺ ከብዛ ግን ይኸውልሽ ምን ማድረግ እንደምችል ታውቂያለሽ አይደለ? ብዙ እንደሰጥቼሻለሁ ቶፋ ብቻ አይደለም ወይኔ ብቻ አይደለም ከዚህ ቤት መባረር ብቻ አይደለም ሙሉ ህይወቴን እንደሚሳብ እሱ አይመለከተኝም። ምን አይነት ራሱ ታገኝሽ ወይ ለአንድ ሰው ብለሽ ነው ይሄ ሁሉ ነገር የምታደርጊው ወይስ ሌላ ማላውቀው ነገር አለ? እያስፈራራሁሽም ከሆነ እንደፈለግሽ መተርጎም ትችያለሽ። ግን ከዚህ ቤት ከዚህ ቤት እንድትወጪ አልፈልግም። ሁለታችንም እዚህ ቤት እንኖራለን። ከዛ ይሄንን ነገር እናገራለሁ። ከዛ ማንንም በግልጽ እንዳይመጣልኝ ያምሻል። እንዴት ነው የምትናገሪው? እንድናገር ትፈልጊያለሽ? አትፈልጊም? እሺ ልናገር እንደውም እፈልጋለሁ ብዬ ነው የምጠራው። ያምሻል ረፊ። ስለዚህ ምን የምልሽን ነገር እንዳለ ታደርጊያለሽ። ምንድነው ማድረግ? ቆይ መጀመሪያ ተስማሚ። የምልሽን ነገር ሁሉ ታደርጊያለሽ። እሺ ቀላል እኮ ነው። የምልሽን ልታደርጊ ነው? ቆይ ነግረሽ ምንድን ማለት አንቺ እዚህ ቤት ውስጥ መቆየት የምትችይ ነው የሚመስልሽ? በደንብ እቆያለሁ። እሱ አንቺን የሚወድሽ ነው የሚመስልሽ? ቢወደኛል። እሱ ነገርኩሽ እኮ እዛ ጫካ ውስጥ የተፈጠረው ነገር በጣም ከበቂ በላይ ነው። እኔን ሲይዙኝ ብታይ እንዴት ሆኖ እንደነበር። በቃ እሺ እንዳልናገር ከፈለግሽ እኔ የምልሽን እያንዳንዱ ነገር ታደርጊያለሽ። ይሄ በተለይ ጨዋሽ ምናምን የምታወሪውን ነገር ታቆሚያለሽ። የሰማሽኝ ነው? አትንኪ ምናልሽ በቃ የምትፈልጊው ነገር ተናገሪ። አትንኪ ዝም ብለሽ። አሁን ትንሽ ጉሮሮዬን ስላደረግሽኝ ማምጭ አንድ ብቻ ቋምጭ። ምንድን ነው ማለት ይገባሻል? ሰራተኛሽ እንዴ? ምን ችግር አለው? ሰራተኛሽ ነኝ ወይ? ውሃ ብታመጭልኝ ምንድን ነው ማለት ምንድን ነው ሀሳብሽ? በቅንነት ካየሽ ራሱ ምንም ማለት አይደለም። በቃ ፈልግ ማምጣት ሌላም ማደርግልሽ ነገር እኮ ነው እያልኩሽ ያለሁት። ለምንድን ነው ለአንቺ የምታዘዘው? ለምንድን ነው ለአንቺ ሰራተኛ መሆነው? አይደለም ለእኔ ሰራተኛ መሆን ይኸውልሽ፣ እንደፈለኩት ማለት ነው። ይኸውልሽ የሰማሽኝ ነው? አሁን አምጪልኝ። የሰማሽኝ አይደለም እንዴ? ያምሻል እንዴ? ቆይ ያምሻል። ምንድን ነው የምትፈልጊው? በጣም እየታገስኩሽ ነው። ብዙ አማራጭ እየሰጠሁሽ ነው። ውሃ ማምጣት ነው ከኔ ጋር ይጀምራል። ይሄ በጣም ትንሽ ነገር ነው አይደለ? ውሃ ማምጣት በጣም ትንሽ ነገር ነው። ከዚህ ይጀምራል። ቆይ ያልኩ ደግሞ እሺ አላመጣም ብለሽ አሁን ደውለሽ ልትነግሪው ነው? ስለዚህ ውሃ አላመጣም ብለሽ ሌላ ነገር ብለሽ እንዴት ነው እሺ የምትይኝ? ተስማምተሻል ብለሽ ልትነግሪው ነው? እሱ የኔ ውሳኔ ነው። ጎብስ ሙዩሺ ግማሽ አልፈልግም። ምንድነው ይሄ? ሙዩ ያልኩሽ አይደል እንዴ? በዚህ ብርጭቆ እንጠጣ ነው? እውነትሽን ነው? እና ምን ሆነ? የታጠበ እኮ ነው። ራሴን እንኳን ያጠብኩት። ይሄን ታጥቧል የብርጭቆ? እሺ ቁጭ በይ። እሺ ቁጭ በይ ነው። ቁጭ በይ። ምን አይነት ዝርክርክ ሰው ነሽ? ቤቲ እሺ እንደዚህ አድርገሻል። ራስ ላይ ተደብያለሽ። ምን ማለት ነው? እንዴት ነው ላይ የምደፋው? ላሳይሽ። ቀዝቀዝ እኮ ነው እና ላምቅልሽ እንኳን በእናትሽ ምን አጨቃጨቅኝ ካንቺ? ጎበዝ ልጅ። አሁን ጥሩ እየመጣሽ ነው። ምን ሆነሽ ነው ግን ቤቲ? ምንድን ይቀሰቅሰኛል? ላምቅልሽ? አንቺ ነው አምቄልሽ እንታ አምጪ። ምን አስደፊው? ጎበዝ ጎበዝ። እንደዚህ ወደ ውስጥ በደንብ እንበሰብሽ ነው ፈልገው። እኔ ካምባለ ድል አልሰጥሽም። የምሬን ነው። አንድ
እንደሱ አላልኩሽም። በዚህ ውስጥ እኮ ታዲያ በዚህ ውስጥ አይደል እንዴ? እሺ ልጠቅሽ 1 2 እንዴት ችልስ ነው ታዲያ? ለምንድን ነው ግን ማትረፊ? ቆይ ምንድን ነው የሚጠቅምሽ? ይብላሽ ጨጨሽ ምን ነው የሚጠቅምሽ? ገሪ ታደርገልሽ አታደርጊ? ችልስ ነው ታደርጊ? 1 የቆጠርኩልሽ ነው 2 3 እሺ አትስማሽ ነው። እሺ ድጋሚ አልቆጥርልሽም። 1 እንደዚህ ታዛዥቶኝ ግን ደስ ሲል ወይስ ወይ እዚህ መከልሽ እዚህ ጋር እንዳላበሰብሽ ሞላም ጭና ወልሽ እኔ ምን ሳይቀር ነው የረጨሽኝ ደግሞ ነይ የሆነ ፎጣ ነገር አንቺ እንዳለ እኮ አበሰብሽ ከየት ነው የማመጣው ፎጣ? እሱ እኔ ነኝ የምነግርሽ ሙሉ ያረለሽ ዚዚ ስለንዳል እንደዚህ ነው የምትወለው ቢሆን ቀምጫሽ ወደስካ እሺ ደስ እንዳለ አበሰብሽኝ ነው አበሰብሽኝ ፎጣ ታመጭልኛለሽ አይሹ ጫማዬ ጫማሽ ነው አውቀሽ ተቀመጭ እንደውም አውቄ ወይ ለማትለብኝ ነው ተዋሳብ እንደው አይሻልም በጣም ለምሳሽ ቤት አልበዛ ምን ችግር አለ? ምንድን ነው የሚሻለሽ? ማለት ጫማሽ ልታስወለውይ ነው? ምንድን ነው ችግሩ? ማለት ያው ምንታውሽ ግን እንደዚህ አንበጣም ባጭ እሺ እንዴት ነው ምንሽ ነገር በስነ ስርዓት ያደረግሽ ማለት ያንቺ ጋር ልታረጊ ነው እንዳሰብሽ ወደሽ ነው ነው የኔ ጋር ደግሞ አግኝተሽ ነው እሺ አሁን እሺ እዛ ጋር ነው ያቀበ ምንድን ነው ማለት እዛ ጋር ሻዶ አስቀምጬ ነበር እዛ ጋር አይታይሽም ወደዛ አካባቢ እዛ ጋር ጎበዝ ቤት አሁን ነው ለማለት ነው እስከ መቼ ነው እንደዚህ የሚቀጥለው? ማለት በየቀኑ መቼስ ውሃ እየደፋው ቤት እያጸዳው ያንቺን ገረድ እንደሆነ አትጠብቂም ማለት በቃ እስከ መቼ ነው? ምንድን ነው የምትፈልጊው? አንቺ በቃ እስካልሽ ድረስ መብትሽ ነው። አሁን ተፋምጫው ሰዓት ነው አይደል? ስለዚህ ምን እንድትነግሪው ነው? እንደገባኝ ቆይ ምንድን ነው ሀሳብሽ? ቆይ ንገሪኝ እስኪ። ቃል ገባልሻለሁ። እኔ የምለውን እስካደረግሽ ድረስ ምንም ነገር አልነግረውም። ለእሱ እንዳታስቢ እሺ? ለምንድን ነው ይሄን ያህል እሱ ተይው እሺ። እሱን እኔ ስንት ነገር አላደረኩልሽም እንዴ? አሁን እሱማ ምንድን ነው ያደረግሽልኝ? አምነሽ አታስልፍልኝ። ቁጭ በይ እሺ። ከፍለኝ ቁጭ በይ። በቃ ያንን ነገር ከሰሙ ሁሉም ሰው ነው የሚጠላኝ፣ ሁሉም ሰው ነው የሚያገለኝ። እባክሽ እሺ። አሁን ቆንጆ ሆኛለሁ። እየሰማሽኝ ነው አይደለ? ቤት እየሰማሽኝ ነው አይደለ? ምንድን ነው ተይኝ። አሁን ተፋምጫ ሰዓት ነው አይደለ? ተይኝ። አሁን እዛ ላይ ነሽ። ወደ ኋላ እንመለስ። ወልጄ እንዳላረኩት እኮ ታውቂያለሽ። በእናትሽ አትጨቅጭቂኝ። በቃ ቁጭ በይ። አትጨቅጭቂኝ እንዴ! አሁን መምጫ ሰዓት ነው። ቆንጆ ሆኜ እንድጠብቅ ፈልጌ አይሾ ማለት እንደዚህ ነው የሚቀጥለው። ሲመጣ አትረብሽኝ። ላይ ትቀመጫለሽ አርፈሽ። እኔ እሱ እያወራን እንዴ? አቤት በጣም በዛ። እሺ ስለንቻለሽ ምን ነግሪኝ። በቃ ማስፈራራት። እሺ በቃ በቃ አታስፈራሪ። ከዚህ በላይ አልፈልግም። ምንም ነገር ታስፈራሪ፣ ምንም ነገር እንድትይኝ አልፈልግም። በቃ ተስፈራሪ ነው የምፈልገው። በጣም ትንሽ አዝኝልሽ ነበር አይደል? እኔም እንዲህ በቃ ነው የምፈልገው። ቆይ ምን ይሆንሽ ነው? ቆይ ለምን አይገባሽ? በቃ እኔ እንደዛ አትጩሂ። ነገር ካረኩታል በቃ ስትይ እኮ መብቃት እንችላለን። ችግር የለውም። ከዛ ምን ማን እንደሚጎዳ እናያለን። በቃ ነው የምትይው። ቆይ አይደለ? ምንድን ነው
ያልገባኝ ነገር ምን ልትይ ነው? ቆይ ምን ልትይ ነው? ምን ልታወሪ ነው? ለአሁን ይኸውልሽ ምንም እያልኩሽ አይደለም። ቶፋ ሲመጣ እኔ እና እሱ እዚህ ቁጭ ብለን ነው መሀል ላይ ጣልቃት ገቢ እላ አርፈሽ ቁጭ ብታያለሽ። ተግባባን? እንዴሽ ነው አይደለ? በቃ እባክሽ በቃሽ። የምትፈልጊው ነገር ወስደሽ ከዚህ ቤት ውጪ እባክሽ ልለምንሽ። በቃ ታሳሪ እባክሽ። እያወራለሁ እኔ እና እሱ ምንም ጊዜ እያገኘን አይደለም። እሺ ልክ የሆነ ነገር ልናወራ ስንል አንቺ ማለት ላይ ትገቢያለሽ። ስለዚህ እላይ ከክፍልሽ እንዳትውጪ እኔ እና እሱ እዚህ ቁጭ ብለን እናወራለን። እሺ አልወጣም በቃ እሺ አልወጣም። ግን ደግሞ እንደዛ አይቀጥልም። እስከ መቼ ነው ይሄ እኮ? እሺ ይሁን እሺ ብዬ አለፍኩሽ። ሌላ ነገር ከባድ ነገር ስታርጂኝ እሺ ብዬ ላልፍሽ ነው። እሱን ይኸውልሽ እኔ ስንት ነገር አልቻልኩልሽም። በእናትሽ በቃ ተይ። ምንድን ነው የቻልሽልኝ? ሀሳብሽ? ቆይ ምንድን ነው ሀሳብሽ? ንገሪኝ፣ ምንድን ነው ሀሳብሽ? እሱን ላንቺ ማስረዳት እኮ አይጠበቅብኝም። እኔ የምልሽን ብቻ ታደርጊያለሽ። ሰምተሽኛል? ከትናንሽ ነገሮች ጀምረሽ እኔ የምልሽን በሙሉ ታደርጊያለሽ። ካለበለዚያስ? ቆይ እያስደገምሽ ነው። አልገባኝም። እንደ አዲስ እየሆንሽ ነው። ካለበለዚያ እንኳን አይደለም ከዚህ ቤት እንኳን አይደለም ከቶፋ ህይወት ከቤተሰቦች ሁላ የምትርቂ ነው ማለትሽ። እሱን በደንብ ታውቂያለሽ። ቆይ ብናገር ምን ይፈጠራል? ብናገር ምንድን ነው ይፈጠራል? ምንድን ነው የምትሆኚው? እንኳን አይደለም ቶፋ እናትሽ ትጣላሻለች። እሺ በቃ እሺ። እንኳን አይደለም ይሄን ነገር ጋር ታዲያ ማለት ድራማ ትስሪ ነው እያወራን ነው አይደል? እባክሽ ዝም በይ፣ በቃ ዝም በይ እባክሽ። ሲጀምር መውጣት አልፈለገም ነበረ። ለምን ወጣ? ይሁን ነገር ማለት ምንድን ነው የምትይው? ቆይ እዚህን ከቶ ነው የት ነው? ካሜራ ይኖራል፣ ይሁን ነገር ይኖራል። ቶፋን አውቀዋለሁ። የኔ ራስሽ አስቀምጠሽ ነው አይደል? ጉድሽ ሊወጣ ሲል ጊዜ ካሜራ ከማል ፈልግሽ ይሄን ያልደደብ ነው መስልሽ? አየሽ አይደል? ቁጭ ብዬ እስካሁን ድረስ የጠበኳቸው የነበረው እዚህ በር ላይ ሆኜ የምታወሩት ነገር ካለ ብዬ ነው። ስለዚህ አስቀመጥኩኝ። ምን ይጠበስ? አስቀመጥኩኝ። ምን ይጠበስ? ነሽ ምንድነው እያደረግሽ የነበረው? ውሃ ስደፍ የነበረው ምንድነው? ይሄ ምንድነው? ተደፍቶብኝ ነው። እያንዳንዱ ነገር እዚህ ጋር ይኸውልሽ፣ ካሜራ ነው ይታይሻል አይደል? በካሜራው ላይ እያንዳንዱ ስታወሩት የነበረውን ነገር እያንዳንዱ ነገር ሰምቻለሁ፣ አይቻለሁ። ስለዚህ ቤቲ አንቺ ቸለኛ ካሜራ አስቀብኝ ተከታተልክ ነው። የደበቃችሁ ነገር ግልጽ እኮ ነው አይደል? የደበቃችሁ ነገር እንዳለ ግልጽ ነው። ምንድነው? በምንድነው እንደዚህ ዘሻት እንደዚህ የምታሰቃያት? ካሜራ አስቀምጦ መሰለለ። ስለሱ አንቺ አትነግሪኝም ነው የሚልሽ። አሁን ምንድነው የደበቅሽኝ ነገር? ምንድነው ያስሽባት? ይሄንንም ምን ይለኝ መናገር አለብኝ? መሪማ እየጠየኩሽ ነው። ምንድነው? አይደለም ምንድነው? ይሄን ሳረግ የነበረው ምንድነው? ሰውነትሽ ላይ ስደፍ የነበረው ምንድነው? ሞቀኝ ብላ ራሷን እያቀዘቀዘች ነበር አይደል? አንቺ እስካሁን የተፈጠረው ነገር እያየሁ ነበር። ቁጭ ብዬ እያየሁ ነበር። ይኸው እዚህ በር ላይ ቁጭ ብዬ እያንዳንዱ ነገር ነበር እንዴ? ኧረ ነው መስልሽ? ትናንትና እንደዛ ስትደባደቡ የነበራችሁ ልጆች ዛሬ በሰላማዊ መንገድ ምናምን ነገር ቁጭ ብላችሁ የምታወራው ነው የሚመስለኝ። ይሄንን የቂል ሀሳብሽን አምኜ ዝም ምን ነበር የሚመስልሽ? ቀድሞ ነው መኝታ ቤት አስቀምጫለሁ፣ ኪሽን ስራ አስቀምጫለሁ። እዚህ መቀመጣችሁ በእጄ በደንብ እንዲታይ ያደረገልኝ ማለት ነው። ከፈለሽ አንድ አሳይሻለሁ። አሁን ላይ ሌላ ምንም ነገር አልፈልግም። እዚህ እኔ ጋር መሆን የምትፈልጊ ከሆነ ቤት ጋር ሰላም የተሰማሽ ካልሆነ ያለውን ነገር አሁን ግልጽ አድርገሽ ትነግሪኛለሽ። ከአብርሽ ጋር የተያዘ ነገር አለ? ምንድን ነው? ምንድን ነው? ምን አገባሽ? ቤቴ ነው። ጠይቄሻለሁ። ከአንድም ሁለት ሶስቴ ጠይቄሻለሁ። ነግረሽኛል። አንድ ሺህ ቦታ ለምን አላስቀምጥም? ቤቴ መሰለኝ። ስለዚህ እንዳትጠቀሙ ከዚህ በኋላ ገብታችሁ። ሻወር ቤትም አለ፣ እንዳትጠቀሙ ገብታችሁ። የዚህን ያህል ሰላማችሁን ነው ማሰጣችሁ። ስለዚህ አሁኑኑ ትነግሩኛላችሁ። ማርያም ንገሪኝ፣ ምንድነው የተፈጠረው? ምንድነው የደበቃችሁኝ ነገር? ከቅድም እስካሁን ድረስ ቁጭ ብዬ እየጠበቅኳችሁ ነበረ የምታወሩ ከሆነ ብዬ። ንገሪኝ። ነገር የለም እኮ ቶፋ፣ በቃ
ትንሽ ነገር ነው እባክህ። አንቺ ነኝ ከቤት ንገሪ። ኧረ ቱፋ እና ካሜራውን አንቀረውና ይዘው ነጭ ነይ። እኔ ምን አደርጋለሁ? ነይ ያልኩህ ከናበታን መጣችሁ ነው የምንጠይቃችሁ